ተመለሰናል ይላል ጀማው። እንኳን ደስ አላችሁ ተወዳጁና ተናፋቂው ፕሪሚየር ሊጋችን ኦፊሻሊ ተመልሶልናል። ኮንግራ ጀማው። አንዳንዶች ዛሬ የመክፈቻውን ፕሮግራም የመክፈቻውን ጨዋታ እኛ በማረጋችን ጨጓራቸው ተልጧል። እየሸተተኝ ነው። ምንድነው ችግራችሁ? ሻምፒዮን ናችሁ እንዴ? እናንተ አይደላችሁም አይደል? በቃ እኛ ሻምፒዮኖቹ ነን። ምንም ነገር ስንቀድሰው ስንባርከው ስንጀምረው የሚያምረው በእኛ ነው። በሻምፒዮኖቹ ማለት ነው። አባኪያ ዛሬ ምሽት 4 ሰዓት ላይ ሲል አርሲዬ ከኮቨንተሪ ሲቲ ጋር የመክፈቻ ጨዋታውን ታደርጋለች። ጀምአው ታዲያ ይሄንን ጨዋታ በአግባቡ ደገፍ አድርገን እንደምናሸንፍ ጥርጥር የለኝም። ጀምአው የጨዋታው ልዩነት ፈጣሪያችን የምትሆነው ማርቲን ኦዴጋርድ ነች። ዘንድሮ የባለፈ ብቃቷን በተለይ ካየሁ በኋላ ጀምአው በጉጉት ለማየት እየናፈቀኝ ያለው ተጫዋች ቢኖር ኦዴጋርድ ነው። ጀምአው ከዛ በተጨማሪ ደግሞ ቪክቶር ዮኬሬሽ የቀድሞ ክለብ ነው። ምን ታሳየናለህ ዛሬ? ጎል አላገባም ብለን እንዳትደረደር አባኪያ። ጎልህን ካሁኑ ነው ማስቆጠር መጀመሪያ ያለበት ጀማው። ለማንኛውም ጀምአው ዛሬ ስንት እናሸንፋለን? ሀሳብ አስተያየታችሁን እስቲ አስቀምጡልኝ ኮሜንት ሴክሽን ላይ። ለጀማው ደግሞ ሼር አድርጉት በደንብ። ፕሪሚየር ሊጋችን ተመልሷል። ከዚህ በኋላ የደስታ የፌሽታ ጊዜ ነው በሉኝ ጀማው። ይመቻችሁ። ፕሪሚየር ሊጉ ዛሬ ማታ ሲጀምር የለንደኖቹ ፈርጦች የከዋክብቶቹ ስብስብ ያለፈው ዓመት የፕሪሚየር ሊግ ሻምፒዮኖቹ አርሰናል ከኮቨንትሪ ሲቲ ጋር የመጀመሪያው ጨዋታ ያደርጋሉ። ማን አረ ኮፒ ሊንክ ደብድበው ፎሎ ያደርጋችሁ በእኔ የመጨረሻውን ዋንጫ ካሳካ ሳምንት እንኳን ያልሞላው ቡድናችን በኮቨንትሪ ሲቲ ይፈተናልን የሚለውን ዛሬ ማታ ምናይ ሆነ። ኮቨንትሪ ሲቲዎች ከ25 ዓመት በኋላ ነው ወደ ፕሪሚየር ሊጉ የተመለሱት። የፍራንክ ላምፓርድ ቡድን ፍራንክ መዋል አትችልም ተብሎ ቼላዊት በአካዳሚ ተጫዋቾች ጸዴት የሚሰጡ ቻምፒዮንስ ሊግ ገብቶ ነበር። ከዛ ተጫዋች ሲገዛ ነፍሶበት ኤቨርተን ሄዶም ከብዶት ምናምን ነገር ነበር። ኮቨንተሪ ጸዴት ሰርቶ ነው መልሶ ወደ ፕሪሚየር ሊግ ማደግ የቻለው ያለፈው ዓመት በሰፊው አስፍቶ ማለት። ኮቨንትሪ ሲቲ ማለት ደግሞ ቪክቶር ዮኬሬስ ለመጀመሪያ ጊዜ አቋሙን ያገኘበት ብዙ ግቦችን ያስቆጠረበት እታችኛው ሊግ እያሉ ፕሌየር ኦፍ ዘ ሲዝን ተብሏል መሰለኝ ኮቨንትሪ። ነገር ግን የሊጉ ምርጥ 11 ውስጥም ገብቶ የነበረበት ቲም ነው። አሁን ወደ ክለባችን እንመለሳለን። አዳዲሱ ግዢዎቻችን ኤዝሪ ኮንሳ እና ብሩኖ ጉማሬስ የዚህ ጨዋታ ላይ ላይሰለፉ ይችላሉ። ኤዝሪ ኮንሳ በእርግጠኝነት እዚህ ጨዋታ ላይ አይኖርም። ብሩኖ ጉማሬስ ደግሞ የመኖሩና ያለመኖሩ ነገር አጣራጣሪ ነው ተብሏል። ነገር ግን ለእኛ ሚድፊልድ ይሄ ጥያቄ ነው። የሌለ ሰው አለ እንዴማ? ዴከርስ 45 ደቂቃ ያነሰ ደቂቆችን ነበር እኮ ሚችል ለማግኘት ይችላል። አሁን ፈታ ብሎ ረጋ ብሎ ጨዋታውን ማድረግ ይችላል። ሱፐር ማርቲን ኦዴጋርድም እንደዛው ተገማቹ አሰላለፋችን ነው ብዬ ማስበው በረኛ ራያ ነው። አይዟችሁ ኬፓ አይደለም። ዋይት ሞስኬራ፣ ጋብሪኤል ካላፊዮሪ፣ ኦዴጋርድ፣ ሉዊስ ስኬሊ፣ ራይስ፣ ማድዌኬ፣ ካይ ሃቨርዝ እና ክርስቲያን ዞሊስ ናቸው። እንግዲህ ዞሊስ ጸዴ ተጫዋች ዛሬ የመጀመሪያ የፕሪሚየር ሊግ ጨዋታው የምታደርግ ይሆናል። ይህን ጨዋታ እስካየው ክለቤ ፕሪሚየር ሊግ ላይ መልሶ እስካየው ድረስ ባክ ቱ ባክ ፕሪሚየር ሊጉን እስካያነሳ ድረስ በጣም ቸኩያለሁ። ይማል ፎሎ ኮፒ ሊንክ ሼር እያደረጋችሁ ማታ እንቀውጠዋለን። ይመቻቸው። በረኛ ላይ ራያ ግልጽ ነው፣ ምንም አያሳስብም ነው የሚገባ። ከዛ ባክ ፎራችን ስንሰራ ኤዝሪ ኮንዛ የሚደርስ አይመስለኝም። ስለዛ ማን ሲቲን የገረፈውን ባክ ላይ ነው የምንጠቀመው ማለት ነው። ጋብሪኤል ሞስኬራ፣ ቤን ዋይት፣ ቦለሯ ካላፊዮሪ ማለት ነው። 60 ደቂቃ ትጮሽና 2 ጎል ካገባሽ በኋላ ሂንካፔ ገብቶ ጌሙን ይጨርሷል። አንቺማ ሁሌ ስታርት አደርጋለሽ። አንቺ ፊት ብቻ ሁኚ ነው የምልሽ። አንቺ ቅመሚዎች ሰውዬ መሀል ላይ ስንመጣ ብሩኖ ጊማራይስ የሆነ በረዶ እግሩ ላይ አድርጎ ነበር ምናምን ነገርና ለአንድ ሁለት ጨዋታ ምናምን ነገር ላናገኘው እንችላለን። ራይስ ደግሞ ማረፍ አለበት። ለኮቬንትሪ ያለው በቂ ነው። ሉዊስ ስኬሊ እና ዙቢሜንዲን ታደርጋለህ። ትንሽ ሪስክ አለው አይደል? ሚድፊልድ ላይ ኤሪያ ከቨር ማድረግ ምናምን ነገር ላይ ልንጎደል እንችላለን። ግን ወደፊት ላይ ምናምን ፎርዋርድ ላይ ለኮቬንትሪ ገባ። ዙቢሜንዲ ስኬሊ ታስገባለህ። አለቀ ነው የምልህ። ከዛ ላ 10 ቁጥር ላይ ማርቲን ኦዴጋርድ አሲስቱና ጎሎቹን መሰብሰብ ልንጀምር ነው የምልህ። ገባ። ገና በመጀመሪያ ጨዋታ ማደርስበት ቦታ ነው የሚያደርሰው። እመኔ ነው የምልህ። ከዛ ላ አጥቂ ላይ ስመጣ ሳካ ፊት ቢሆን ደስ ይለኛል። ግን ኔክስት ጌም አስቶን ቪላ ስለሆነ ለአስቶን ቪላ ትጀምራለች። ሳካ አሁን በኖኒ ማዱዌኬ እንዳረግ ማለት እንደውም ማክስ ዳውመንን ብታስገባት ተቀራ አይለኝም። ግን እንተዋወቃለን። አንተ ፈላዎችን በደንብ ማብሰል አለብህ። መጀመሪያ ኩክ ካላረካቸው ለቴብል አታቀርባቸውም። ስለዛ ማዱዌኬ እዚህ ጋር ይባል። በዚህ በኩል ደግሞ ክሪስቶስ ዞሊስ ማለት ነው። አንቺ ሰውዬ በጣም ተፈላጊ የሆነ ሰው ነሽ። በቃ ኤዜ ነበር ልልህ የነበረው ግን ዞሊስ ይበቃል። ኮቨንትሪ ማለት ካልቻለ ሰከንድ ሃፍ ኤዜ ይገባል። ከዛ ላለም አስቶን ቪላ ላይ ደግሞ አስቶን ቪላ ላይ ኤዜ አይግባ። ገባለ አምና አስቶን ቪላ ላይ ገብቶ ማቲካሽ አግብቶበት በዚህ በኩል አግብቶበት ነው አመቱን ሙሉ አርቴታ ቤንች ያደረገ ማለት ነው። ኦዴጋርድ ሲጎዳ ድረስ። ስለዛ አንተ እንደውም አትገባ፣ አንተ እረፍ። ገባለ። ከዛ መሀል ላይ ደግሞ ካይ ሃቨርስ አለች። ምንም ገባለ። ካይ ሃቨርስ 10 እየሳተ አንድ እያገባ ማለት ነው። ጎልደን ቡት ነው የሚበላው። ገባለ። ሃላንድ ባይኖር ኖሮ ነው። The champ is here። እንገናኝ ማታ 4 ሰዓት
የጨዋታ ቀን ሀቢቢ ቀለል ያለ የሚያስሸልም ጥያቄ። በቃ ኮሜንት ላይ የመጀመሪያውን ግብ የሚያስቆጥረው ማን ነው? ፎሎ ሳታደርገኝ ግን ማለት ነው። ዝም ብለህ ኮሜንት ብለህ አልረዳህም ነው ሀቢቢና የዋንጫ ቀን አይባልም በየቀኑ ዋንጫ ስለሌለ ማለት ነው። ኮሜንት ላይ ደቅ አድርጉልኝ፣ ፎሎ ማድረጋችሁ እንዳይረሳ። ውስጥ ላይ አካውንቴ ላይ የገባችሁ ኮፒ ሊንክ ብታደርጉልኝም ደስ ይለኛል። ይመቻችሁ። መልካም ውሎ። ኃያል እያለ ወያላ ነው ሊጉን የሚባርከው፣ ወያላ ነው የሚቀድሰው። እዚህ ቆይ ግብረ ገብ የለም እንዴ? ዋት ግን የሞላው እንዴ? የሊጉ አባውራ ቁጭ ብሎ ወያላ ሲባርክ ሊጉን ልታወይሉት ነው እንዴ? አሁን አንደኛ ላይ ወጥቶ አሸንፎ አልወርድም ቢል የማን አለልን ነው? እኔ በጣም ያቅለሸልሽኝ ነው። በጣም ያቅለሸልሽኝ ነው። እኔ ወንድሜ ጋር ያልማዲጋ ላልጌ ደሉ እዛ ሻምዲጋ ላልጌ ይጫወታሉ። አሳዳጊ መደሉ ብቻ ፕሪሚየር ሊግ ኢዝ ባክ ይላል ፋሚሊ፣ እንኳን ደስ አለን። ዛሬ እንግዲህ ውዱና ተናፋቂው የእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ላይ ይመለሳል ማለት ነው። ሻምፒዮኖቹ አርሰናል በሚካኤል አርቴታ እየተመራ እንዲሁም ደግሞ አዲስ አዳጊው ኮንቨንተሪ በፍራንክ ላምፓርድ እየተመራ እንግዲህ ይሄ ጨዋታ ምሽት 4 ሰዓት መርሃ ግብሩን እንግዲህ ይከፍቱልናል ማለት ነው። እናም ተወዳጁ የእንግሊዝ ፕሪሚየር ሊግ ስለተመለሰ መላው እግር ኳስ ቤተሰብ እንኳን ደስ አላችሁ ማለት እንፈልጋለሁ። የማቸን ምሽት 4 ሰዓት እንግዲህ ይመቻችሁ። ብሩኖ ጉማሬሽ ከዛሬው ምሽት ጨዋታ ሙሉ ለሙሉ ውጪ ነው። ለክለባችን ቅርበት ያለ ዜና ምንጭ ኤፍሲ አምድን ባጋራን መረጃ መሰረት ብሩኖ ጉማሬሽ ባሳለፍነው ሳምንት ከሲቲ ጋር ባደረግነው ጨዋታ ላይ በደረሰበት ቀለል ያለ ጉዳት ምክንያት ከዛሬው ምሽት ጨዋታ ውጪ እንደሆነ የሚያሳይ መረጃን ይዞልን ወጥቶ ግን ብሩኖ ጉማሬሽ የደረሰበት ጉዳት ቀለል ያለ እንደሆነና ምናልባትም የሚቀጥለው ሳምንት ከአስቶን ቪላ ጋር ለምናደርገው ጨዋታ ወደ ሜዳ ሊመለስ እንደሚችልም የኤፍሲ አምድን ጨምሮ ዘገበ። ከዛ በተጨማሪም አዲሱ ፈራሚያችን ኤዝሪ ኮንሳ ዛሬ ምሽት በኤምሬትስ ስቴዲየም ለደጋፊዎች እንደሚተዋወቅና የሚቀጥለው ሳምንትም ከአስቶን ቪላ ጋር የመጀመሪያ ጨዋታው እንደሚያደርግ የዴቪድ ኦርንስቲን መረጃ ሳይ ብሩኖ ጉማሬሽ እና ኤዝሪ ኮንሳን በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆን። ክለባችን ተመልሷል። በኃይለኛው በፕሪሚየር ሊጉ ጨዋታ ተመልሷል። እንዴት ናፍቆኝ ነበር ፕሪሚየር ሊግ ማየት፣ የነጥብ ጨዋታ ማየት እንዴት ናፍቆኝ ነበር። የናፈቃችሁ ሁሉ ኮፒ ሊንክ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ኮቨንትሪ ነው የምንገጥመው፣ ላምፓርድን ነው የምንገጥመው። እንዳመጣጡ ለጥፈን እንሸኘዋለን ማለት ነው። እና ዛሬ ነፍ ቪዲዮ ነው የምሰራላችሁ። በቃ ምንድነው ማዝክትሉ ድረስ የፕሪሚየር ሊጉ መጀመር በማስመልከት ነፍ ቪዲዮ ነው የምሰራላችሁ። እናንተ ብቻ ኮሜንት ላይ ሼር ነው ያደረጋችሁ። ተከታተሉኝ። ይመቻችሁ። መልካም ቀን። እኔ አካውንት መዘጋት ብርቅ አይደለም። በዚህ ሲዝን ግን አንድ የዩናይትድ ደጋፊ እንዲያሽቃብጥልኝ አልፈልግም። የአርሰናል፣ የቼልሲ፣ የሊቨርፑል፣ የሁላ ቶተንሃም ምናምን አንዳችሁ እንዳታሽቃብጡልኝ። እኔም አላቃችሁ። ሲዝኑ ጀምሮ ዛሬ በኮንቬንትሪ ሲቲ እና በአርሰናል ጨዋታ ይጀምራል። ሲዝኑ ጀምሮ እስከሚያልቅ ድረስ መገዳደል ነው። እናንተም ግደሉኝ፣ እኔም እገላችኋለሁ። መቀየም የለም። ግን እግዚአብሔርን የምሬን ነው። አካውንት ቢዘጋ ባይዘጋ ግድ አይሰጠኝም ማለት የምሬን ነው ማውራችሁ። አካውንት ማዘጋት ብልጠት አይደለም። ታውቃላችሁ፣ ብዙ ነገር ነው ያሰጠኝ አካውንት መዘጋቱ። ኤኒዌይስ ያ ሲዝኑ ጀምሯል። ከዚህ በኋላ አንዳችሁ እንዳታሽቃብጡልኝ፣ ለአንዳችሁ አላሽቃብጥም። ትክክለኛ ኳስ መበሻሸቅ ነው እንዲኖር ፈልገው ያ እና ዛሬው ጨዋታ እንግዲህ ትለጠፍ ያለሽ አመሰግናለሁ። ቪዲዮ ኮፒ ሊንክ ማድረጋችሁ እንዳረሱ ሪፖስት ይደረግ። ሲቲዘንስ መቻችሁ። here we go። ፕሪሚየር ሊግ ኢዝ ባክ። የዓለማችን ምርጡና ተወዳጁ ሊግ ዛሬ ይጀምራል። የአምናው የፕሪሚየር ሊግ አሸናፊዎች ዘ ዲፌንዲንግ ቻምፒዮንስ አርሰናሎች ዘንድሮ ወደ ፕሪሚየር ሊግ ካደጉት ከኮቨንትሪ ሲቲ ጋር የመጀመሪያ የ2026/27 የመክፈቻ ጨዋታቸውን ያደርጋሉ በኤምሬትስ። እዚህ ጨዋታ ላይ እንግዲህ አርሰናል ይሄንን ጨዋታ አሳምሮ አሸንፎ ይወጣል ተብሎ ይጠበቃል። ምክንያቱም ኮቨንትሪ ሲቲ ያው ከረጅም ጊዜ በኋላ ነው ወደ ፕሪሚየር ሊጉ የተመለሱት። ያሸንፋሉ ተብሎ ግምት አይሰጥም። ነገር ግን እግር ኳስ የሚሆነውን እናያለን። የአምናዎቹ የፕሪሚየር ሊግ አሸናፊዎች እንግዲህ አርሰናሎች ዘንድሮም ቢሆን ተጠናክረው የመጡ ይመስላል። ተጫዋቾች እነዚህ ቡድን ላይ ጨምረዋል። የጎደለም ተጫዋች የለም። ሁሉም እንዳለን ያለው ሰው ዘንድሮም ለዋንጫው ያው ይገመታሉ አርሰናሎች የሚሆነውን እናያለን። ነገር ግን ፕሪሚየር ሊጉ ተመልሷል። አባቴ ፕሪሚየር ሊግ ሲመለስ ደስታው እኮ አባቴ እናያለን የሚሆነውን። ዘንድሮም እንግዲህ ነቆራውና ያው ብሽሽቁ ይቀጥላል በክብር ባለው መንገድ
ስድድብ አያስፈልግም። ነገር ግን ምቀኝነቱ ነቆራው ጉንተላውን ይቀጥላል። ይመቻችሁ። እንም እንዳተነፍሱ ማለት ነው፣ እንዳትዋረዱ። ዛሬ እንግሊዝ ፕሪሚየር ሊግ ይጀምራል። አርሰናል ያሸንፋል። ምንም ጥያቄ የለውም። አርሰናል ስንት ያገባል ነው አቋማ ምናምን። ዛሬ ስራ ጀምር ያለው ብለሽ ምናምን ጭራሽ ገብተሽ ምናምን እንዳትዋረጂ፣ እንሽርሻለን ማለት ነው። ትሻሪያለሽ፣ ሹመቱን እናነሳብሻለን ማለት ነው። ስለዚህ አቋማ ምናምን ዛሬ ምናምን ፍሬ ምናምን እንዳትይ የቋጠረው ቀን ምናምን እንዳትል፣ ቋጠሮንም እንዳስተው አብዬል ዛሬ እንዳትመጡብን። ጭራሽ አርሰናል ዛሬ ስንት ያገባል ነው። ጭራሽ በእንግሊዝ ፕሪሚየር ሊግ ታሪክ አዳጊ ክለቦች ከሜዳቸው ውጭ ወጥተው ካሸነፉ 20 ምናምን ዓመት አስቆጥሯል። ኮንቨንተሪ ሲቲ እንግዲህ አርሰናል ጋር ባለፉት እንኳን የቅርብ ጊዜ 2 ግንኙነት አርሰናል 4-0 እና 6-1 ነው ያሸነፈው። ይሄን ያክል ነው ርቀታቸው። አርሰናል እንግዲህ ዛሬ ምሽት 4 ሰዓት ነው ይህ ጨዋታ የሚካሄደው። አርሰናል በቀላሉ ፈታ ብሎ የሚያሸንፈው ጨዋታ ነው። ሚኒመም 3 ጎል ታስቆጥሪያለሽ። ሚኒመም የምነግርሽ ሚኒመም 3 ጎል አለ። ከ3 ጎል በላይ አስቆጥረሽ ታሸንፊያለሽ። አምሹር እርግጠኛውን የምነግርህ ማለት ነው። አርሰናልን ኢንቨንተሪ ሲቲ እንግዲህ አርሰናልን ካሸነፈ 26 ዓመት አስቆጥሯል። 26 ዓመት ማለት ነው። በሜዳው ከሜዳ ውጭ ጭራሽ ካሸነፈ 30 ዓመት አስቆጥሯል። የመጀመሪያ ጨዋታው ነው። ፍራንክ ላምፓርድ ምናምን ደግሞ ላምፓርድ ጭራሽ ለአርሰናል ምቹ ጨዋታ ነው የምትጫወተው። በሃይላይን ምናምን ለመጫወት ትሞክራለች፣ ኳስ ለያዝ ምናምን። ለአርሰናል በጣም የተመቸሽ ጭዌ ትጫወታለች። አርሰናል በቀላሉ ታሸንፋለች። ዛሬ ዝም ብሎ ድል ነው። ስለ ዛሬው ጨዋታ እንግዲህ የወያላ ደጋፊ መተ ኮመንት ላይ አንተና በቃ ጭራሽ መቀመጫ ሰጥተሃል። ሀሳብ አስተያየትን ስጥ። ኮፒ ሊንክም እያደረግ ክለብ ፎሎም አድርግ ይጠቅምሃል ማለት ነው። እንዴት ሰንብታችኋል ወገን? ገስ ዊዝ ባክ ኳስ ለማታዩ ሰዎች ፕሪሚየር ሊግ ኦፊሻሊ ዛሬ ተመልሷል። በፕሪሚየር ሊጉ ቻምፒዮን ክለብ ማለት ነው። ለኛ ኳስ ለምናይ ሰዎች ያለፉት ወራቶች ቅዳሜ እንወዱና ድብዝዝ ያሉ የሚያስተኙ ቅዳሜ እንወዱ ነበርና ከዚህ በኋላ ሞቅ ደመቅ ፈካረክ ያለ ቅዳሜ እንወዱ ነው የምናሳልፈው። እግዚአብሔር ፕሪሚየር ሊጉ ደግሞ ሲመለስ አውቆ ፕሪሚየር ሊጉን ደመቅ ለማድረግ ብዙ ይቶችን ለማግኘት ምናምን በፕሪሚየር ሊጉ ቻምፒዮን ቡድን ነው የተመለሰው። አርሰናል ከኮቨንትሪ ጋር በሚያደርጉት ጨዋታ ዛሬ ምሽት 4 ሰዓት ላይ ፕሪሚየር ሊግ ኦፊሻሊ ይመለሳል። በፊት ማለት አካውንቴ እንደተመታውላችሁ የአርሰናል ደጋፊዎች ታውቃላችሁ። እና ዛሬ ኮፒ ሊንክ አላረክልኝ መቼ ዛሬ ኮፒ ሊንክ አድርግልኝ። አንድ ሰው ቢያንስ 5 ጊዜ ኮፒ ሊንክ በማድረግ ፕሪሚየር ሊጉ ጀምሯል። ከዚህ በኋላ መለቃችሁ ቪዲዮዎች ቢያንስ እንዳያዙብኝ አድርጉልኝ ማለት። ሰላለፋችን በእኔ አመለካከት ምን ሊመስል ይችላል? የኋላ መስመሩ ቤን ዋይት፣ ሞስኬራ፣ ጋብሪኤል እና ካላፊዮሪ የሚጣመሩ ይመስለኛል። አሁን ሜዳውን ደግሞ ካፕቴን ኦዴጋርድ፣ ብሩኖ ጊማሬሽ እና ሊቪስ ስኬሊ የሚመሩት ይመስለኛል። በእርግጠኝነት ብሩኖ ጊማሬሽን በዛሬው ጨዋታ ያስገባዋል ብዬ ነው ማስበው። አርቴታ በደንብ እስኪያምንብህ ምናምን ይፈትናል፣ በተደጋጋሚ ያስገባዋልና እነዚህ አይነት ቀለል ያሉ ጨዋታዎችን ደግሞ በእርግጠኝነት ቋሚ አድርጎ ያስጀምሯል ብዬ ነው ማስበው። ፊት መስመራችን ደግሞ ዞሊስ፣ ቡካዮ ሳካ እና ቪክተር ጊዮኬሬስን የሚያስገባ ይመስለኛል። አርቴታን እንደዚህ ሮቴት ላይንአፕ ላይ ፕሪዲክት ማድረግ በጣም ከባድ ነው። ግን በእኔ አመለካከት ይሄን አሰላለፍ ይዞ ይገባል ብዬ ነው ማስበው። የጨዋታ ግምቴ ደግሞ ቀለል አድርገን ያው ፍሬንድሊ በሉት እኮ ምንም የተለየ ነገር አይኖርም። ኮቨንትሪ ነው። ስለዚህ 3-0 የምናሸንፍ ይመስለኛል። የእናንተን የጨዋታ ግምት ይሄን ቪዲዮ 5 ጊዜ ኮፒ ሊንክ አድርጉ ፕሊስ ማለት ነው። አካውንቴን ከዚህ ሙድ እናውጣው። የጨዋታ ግምታችሁን ኮሜንት ሴክሽን ላይ እያስቀመጣችሁ ሀሳብ አስተያየታችሁንም እዛው ስለ ጨዋታው ምናምን ይመቻችሁ። በደንብ ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። አርሰናላውያን ሆይ የመድፉ ፍቅር እንዴት አርጓችሁ ነበር? እስኪ በኮመንት ላይ ጻፉልኝ። የእግር ኳስ አፍቃሪያን እንኳን ደስ ያለን፣ እንኳን ደስ ያላችሁ። ተወዳጁ የእንግሊዝ ፕሪምየር ሊግ ዳግም ተመልሶልናል። እነሆ የሳምንታት ጥበቃ፣ የረጅም ቀናት ናፍቆትና የእግር ኳሱ አፍቃሪው ሕዝብ ጉጉት ዛሬ ከሰዓታቶች በኋላ ፍጻሜውን ያገኛል። ለእኛ ለእግር ኳስ አፍቃሪያን ሳምንታት እንደ ዓመታት ረዝመውብን ነበር። ቅዳሜና እሁድ ያለ እንግሊዝ ፕሪሚየር ሊግ ባዶነታቸው ጎልቶ ታይቶ ነበር። ነገር ግን ያ ሁሉ አሁን አልፏል። ዛሬ ምሽት የኳስ አፍቃሪው መንደር እንደገና ይደምቃል። ታላላቅ ስታዲየሞች በደጋፊዎች ጩኸት ይናጣሉ። የስፖርት ባሮችና ዲኤስቲቪ ቤቶች በደስታና በብሽሽቅ ይሞላሉ። የዘመኑ የመጀመሪያው ፉክክር ጨዋታ ዛሬ ማታ በለንደን ከተማ በኤምሬትስ ስታዲየም ይደረጋል። የሊጉ ሻምፒዮን አርሰናል ከረጅም ጊዜ ጠፊውና ከአዲስ አዳጊው ከፍራንክ ላምፓርዱ ክለብ ኮንቨንተሪ ሲቲ ጋር የሚያደርጉት ፍልሚያ የዚህ ታላቅ ውድድር መክፈቻ ሆኗል። እነሆ ታላቁ ድግስ በይፋ ተጀምሯል። የ38 ሳምንታት እብደት፣ ደስታ፣ ሐዘን፣ ድንገተኛ ውጤቶችና ያልተጠበቁ ታሪኮች ዛሬ ምሽት የመጀመሪያው ምዕራፍ ይከፍታሉ። አርሰናል በሻምፒዮንነት ግርማ ሞገሱ የውድድር ዘመኑን በ3 ነጥብ ይጀምራል ወይስ ደግሞ አዲሱ ክለብ ኮንቨንተሪ ሲቲ የታላቁ ሊግ መክፈቻ ያስደምመናል? ሐሳባችሁን ስጡበት።
ታላቁና ተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ ምሽት አርሰናል ከኮቨንተሪ ሲቲ ጋር በሚያደርጉት የመጀመሪያ ጨዋታ ይጀመራል ማለት ነው። ከሁለት ወር የእረፍት በኋላ እንግሊዝ ፕሪሚየር ሊግ እረፍት በኋላ ዛሬ ይጀምራል ማለት ነው። ታላቁና ገናናው ክለባችን ማንቸስተር ዩናይትድም ነገ ከ8 ሰዓት ተኩል ጀምሮ ከሁል ሲቲ ጋር ከሜዳው ውጪ ይጫወታል ማለት ነው። ይህንን ጨዋታም እንግዲህ በከተማችን አዳማ ላይ በስትሪት ላውንጅ ቆንጆ የሆነ ፕሮግራም አዘጋጅተንላችኋል። እዚህ ፕሮግራም ላይ ሁላችሁም አዳማ ላይ የምትገኙ የማንቸስተር ዩናይትድ ደጋፊዎች ጋብዘናችኋል ማለት ነው። ሁላችሁም እንዳትቀሩ። እንዲሁም ገንዘብ መስራት የምትፈልጉ ፕሪሚየር ሊግ፣ ቡንደስሊጋ፣ ላሊጋ፣ ሴሪአ ሁሉንም ጨዋታዎች የምትቀምሩበትን ቻናል አብርሽ ቀመር ወይም ደግሞ ባዮ ለማስቀመጥኩላችሁ ቴሌግራም ቻናል እየገባችሁ ገንዘባችሁን ጥርግ አድርጋችሁ መብላት ትችላላችሁ። ምክንያቱም የመጀመሪያ ሳምንት ስለሆነ በደንብ ማሸነፍ የምትችሉበት እድል ስላለ እየገባችሁ ሬጂስተር አድርጉ። ዝግጁ ሆናችሁ መጠበቅ ከናንተ ነው ማለት ነው የሚጠበቀው። ሁላችሁም ኮፒ ሊንክ፣ ሼር፣ ሪፖስት እንዲሁም ፎሎ ካላደረጋችሁ የፕላስ ምትተኛ ጠፋችሁ ቤተሰብ ሁኑ። የክለባችንንም ግምት ኮሜንት ሴክሽን ላይ አስቀምጡልኝ። እነሆ ፕሪሚየር ሊግ ዛሬ ይጀምራል። በጾሙ እንደ ሻምፒዮንስ ሊግ ጾመኛው እንደ ግጥምጥሞሹ አይገርምም ጋይስ? አርሰናል እንግዲህ ዛሬ ማን ነው የምትባላትን ያጋያታል ዛሬ በእርግጠኝነትና ያሸንፋል። መቼም ዛሬ ጀምራችሁ እንዳትቋጥሩ። የቋጠሮ ገር ሁለገብ ቋጠሮ ስራው የሚጀምር ከነገ ጀምሮ ነው። ቅዳሜ በፍስክ ነው፣ በጾም አንቋጥርም። ምን ወጣን እንዴ? ሽሮ እየበላን ምለሰንበር የሚበላ አይመስልም። በየቀኑ ነው ድንች ወጥም ቢሆን በቅቤ እየበላን ነገ ነው የምንቋጥር እንጂ ዛሬ አንቋጥርም። የቋጠሮ ማለት የጨዋታ ቀን የእንግሊዝ ፕሪሚየር ሊግ ዳግም ተመልሷል። እኔ የምላችሁ ለምንድን ነው የእንግሊዝ ፕሪሚየር ሊግ በአርሰናል የጀመረው? ለዛውም በጾም ቀን ነገ እኮ ሊፈታ ነው። ፕሪሚየር ሊግ ቅኔው ከባድ ነው። ካሁኑ በቅኔ ነው የጀመረው። ለማንኛውም ይመቻችሁ። አርሰናል ከኮቨንትሪ ሲቲ እንግዲህ ከጨዋታ በፊት የሚደረግ የጉዳት የታክቲክ እንዲሁም ደግሞ ግምታዊ አሰላለፍን በተመለከተ እኔ እዚህ ጋር ቀርብላችኋለሁ። ቤቱን ፎሎ ያላረጋችሁ ፎሎ፣ ኮፒ ሊንክ፣ ሪፖስት፣ ሼር ያደረጋችሁ ለሁሉም የእግር ኳስ ቤተሰብ እንዲዳረስ አድርጋላችሁ። የ2026-27 የእንግሊዝ ፕሪሚየር ሊግ ዛሬ እንግዲህ አርብ ይጀምራል። አርብ ኦገስት 21 2026 ዓመተ ምህረት በደማቁ በኤሚሬትስ ስቴዲየም እንዲሁም ደግሞ አርሰናል ወቅቱ የሊጉ አሸናፊ ክለብ አርሰናል ከኮቨንትሪ ሲቲ ጋር በሚያደርገው ጨዋታ ይጀምራል ማለት ነው። ይህ የውድድር ዘመን በፊት የሚደረግ የፕሪሲዝን ጨዋታ አይደለም። ይልቁንም አርሰናል የሊግ ሻምፒዮናነት ክብሩን ለማስጠበቅ በዲፌንዲንግ ሻምፒዮን የሚለውን ነገር ለማረጋገጥ ከኮቨንትሪ ሲቲ ጋር የሚያደርገው አስጨራሽ ፍልሚያ ነው ማለት ነው። የአርሰናልን የቡድን ሁኔታ ስንመለከት እንግዲህ አርሰናል ወደዚህ ጨዋታ ከመግባቱ በፊት በኮሚኒቲ ሺልድ ጨዋታ ማንቸስተር ሲቲን 3-0 ከረመረመ በኋላ በከፍተኛ የሞራልና የአቋም ብቃት ላይ ሆኖ ነው ወደዚህ ጨዋታ የሚገባው። ግቦቹንም ባለፈው ሪካርዶ ካላፊዮሪ እንግዲህ ካይ ሃቨርትዝና ማርቲን ኦዴጋርድ ማስቆጠር ሲችሉ አዲሱ ፈራሚ ክሪስቶስ ዞሊስ 2 ለጎል የሚሆኑ ኳሶችንም በብቃት እንግዲህ አመቻችቶ ማቀበል ችሏል። እንግዲህ ዋናው ስጋት የተጫዋቾች አካል ብቃት ነው። ለዚህ ጨዋታ ለአርሰናል በኩል የሚቀርቡት ዋና ስጋቶች ለምሳሌ ዊሊያም ሳሊባን ከተመለከትነው ረጅም ጊዜ የሚያቆይ ጉዳት አለበት። ዩሪየን ቲምበር እስካሁን ለጨዋታ ብቁ አይደለም፣ እሱም ጉዳት አለበት። ብሩኖ ጉማሬሽ በእግሩ ላይ ባጋጠመው ችግር ምክንያት መሰለፉ አጠራጣሪ ነው። ዴክላን ራይስ ሙሉ 90 ደቂቃዎችን ለመጫወት ሙሉ በሙሉ ዝግጁ ይሆናል ተብሎ አይጠበቅም። ቡካዮ ሳካምን ከተመለከትን እንግዲህ ከዓለም ዋንጫው በኋላ የአካል ብቃት ሁኔታው ክትትል የተደረገበት ነው። ስለዚህ ሚኬል አርቴታ ጠንካራ አጀማመርን በውድድር ዘመኑ መጀመር ላይ ሊከሰቱ የሚችሉ አላስፈላጊ ጉዳቶችንም በማስወገድ መካከል ሚዛን መጠበቅ ይኖርበታል ማለት ነው። በዛሬው ጨዋታ ላይ የኮቨንትሪ ሲቲን እንግዲህ የቡድን ሁኔታ ስንመለከት ኮቨንትሪ ከ25 ዓመታት በኋላ ወደ ፕሪሚየር ሊጉ ተመልሰዋል። ባለፈው የውድድር ዘመን 97 ግቦችን በማስቆጠር 45 ግቦች ብቻ ተቆጥረውባቸው በሻምፒዮንሺፑን እንግዲህ በ11 ነጥብ ልዩነት አሸንፈው ወደ ፕሪሚየር ሊጉ ማደግ ችሏል። ምንም እንኳን ወደ ሊጉ ያደጉ አዲስ ቡድን ቢሆኑም ነገር ግን ደካማ የሻምፒዮንሺፕ ቡድን አይደሉም። ያለፉትን ዓመታት እንግዲህ ፍራንክ ላምፓርድ ቡድኑን በከፍተኛ ሁኔታ አጠናክሮታል። እንግዲህ ኮቨንትሪ እንደነ ካሌብ ይርኔኪ እንደነ ሉም ቻውና እንዲሁም ደግሞ እንደ ጉስታቮ ሃመር እንዲሁም ደግሞ እንደ ፍራንክ አየንካና እንደነ ካየር ራሽወርድ ያሉ ተጫዋቾችን
አስፈርሟል ማለት ነው። በዚህ ጨዋታ እንግዲህ ኃይል የቀላቀለበት ያጫዋቱ ስልትን ወይም ደግሞ አግሬሲቭ የምንለውን የጨዋታ ስታይል ሊከተሉ ይችላሉ። ከአርሰናል ጋር ሲነጻጸር በእነሱ ላይ ያለው ጫና እጅግ ዝቅተኛ ነው ማለት ነው። አሁን ደግሞ ታክቲካዊ ፍልሚያን እስቲ እንመልከት። ታክቲካል ባትል የምንለው ማለት ነው። የአርሰናል ዋና መሳሪያ እንግዲህ ጨዋታውን መቆጣጠር ነው። አርሰናል ኳስን በመቆጣጠር ኮቨንትሪን ወደ ራሱ የሜዳ ክፍል እንዲያፈገፍግ ያደርጋል ብዬ እጠብቃለሁ። አስፈላጊዎቹ የሜዳ ክፍሎች እንግዲህ የሚከተሉት ናቸው። እንግዲህ በማርቲን ኦዴጋርድ በኩል ያለው የቀኝ ክፍል ወይም ደግሞ ራይት ሃፍ ስፔስ የምንለው እንዲሁም ደግሞ ካይ ሃቨርትስና ቪክቶር ኮሬሽ ያሉበት የሴንትራል ፎርዋርድ ወይም የፊት መስመር አጥቂ ቦታ፣ የሳካና የማዱዌኬ የቀኝ ቦታ የቀኝ ክንፍ ወይም ደግሞ ራይት ዊንግ የምንለው አርሰናል በኮቨንትሪ መከላከል አሰላለፍ ዙሪያ በተደጋጋሚ የቁጥር ብልጫ መፍጠር አለበት ብዬ አምናለሁ። በኮቨንትሪ በጣም ጠባብ በሆነ የመከላከል አሰላለፍ ከተጫወተ ለአርሰናል በክንፎች በኩል ማጥቃት ይችላል ብዬ አስባለሁ። ምክንያቱም በዛ ላይ በሚገኙ ቦታዎች ላይ አርሰናል ፉልባኮቻቸው ጥለውት የሚወጡትን ቦታ በደንብ መጠቀም ይችላሉ። አርሰናል ከኋላቸው ያለውን ክፍተት መጠቀም ይችላሉ። ኮቨንትሪ ትልቁ እድል እንግዲህ ሽግግር ወይም ደግሞ ትራንዚሽን የምንለው ነው። ኮቨንትሪ ከአርሰናል ጋር ለመጫወት መሞከር የለበትም በፍጹም ስለማይችል የቡድን ጥራትም ስለማይመጣጠኑ ማለት ነው። ምርጥ አቀራረባቸው ሊሆን የሚችለው ምንድነው? ኳሱን ማሸነፍ፣ ፈጣን ወይም ቀጥ ያለ ቅብብል ማድረግ፣ አርሰናል የመከላከል ሽግግር ማጥቃት ነው። የአርሰናል የመሃል ተከላካይ ሁኔታ ይህንን በተለይ የተሻለ ያደርጓል። ምክንያቱም ሳሊባ እና ቲምበር እንግዲህ እዚህ ቲም ላይ ስለማይገኙ ማለት ነው። እኔ በዚህ ጨዋታ ላይ እንግዲህ የሚጠበቁ ተጫዋቾች አሉ። በአርሰናል በኩልም በኮቨንትሪ ሲቲ በኩልም። በአርሰናል በኩል ዋነኛው እና ግንባር ቀደሙ የሚጠበቀው ተጫዋች እንግዲህ ማርቲን ኦዴጋርድ ነው። ምናልባትም የኮቨንትሪ የመከላከል መዋቅርን የሚሰብር ቁልፍ ተጫዋች ይሆናል ብዬ አስባለሁ። ምክንያቱም የሚጥላቸው ረጃጅምም ሆነ ሰንጣቀይ ኳሶቹ በጣም ለአርሰናል አስፈላጊ ይሆናሉ ብዬ አስባለሁ። በሁለተኛነት የሚቀመጠው ክሪስቶስ ዞሊስ ነው። ክሪስቶስ ዞሊስ እንግዲህ 2 አሲስቶችን በማድረግ እጅግ ድንቅ ብቃቱን በኮሚኒቲ ሺልድ ጨዋታ ላይ አስመልክቶናል። ዛሬም ያ ነገር ይቀጥላል ብዬ እጠብቃለሁ። ሌላኛው ካይ ሃቨርትስ እና ቪክቶር ኮሬሽ የሚጫወቱበት የአጥቂ መስመር ቦታው ነው። የአጥቂ ቦታ ፍልሚያ አስደናቂ ይሆናል። የአርሰናል የኮቨንትሪ ማል ተከላካይ ለማጥቃት በርካታ መንገዶችንም ይፈጥራል ብዬ አስባለሁ። ሌላኛው ተጫዋች እንግዲህ ማይልስ ሉዊስ ስኬሊ ነው። የአማካይ ክፍሉን ጥንካሬ ከፍ አድርጎታል። በፕሪሲዝንም እንግዲህ ድንቅ አቋምን አስመልክቶናል። ዛሬም ያ አቋሙ ይቀጥላል ብዬ እጠብቃለሁ። በኮቨንትሪ በኩል እንግዲህ ካሌብ ኢርኒኪ በኮቨንትሪ አዳዲስና ዋና ፈራሚዎች መካከል ግንባር ቀደሙ ነው የሚጠቀስ ነው። ከአርሰናል ጋር በሚደረገው ጨዋታ ትኩረትን የሚስብ ተጫዋች ይሆናል ብዬ አስባለሁ። እንዲሁም ደግሞ ሊው ቻውናም አለ እንግዲህ ከኮቨንትሪ ጋር ፈጣን የመልሶ ማጥቃት ወይም ካውንተር አታክ በሚኖርበት ጊዜ እንግዲህ እነዚህ ድሎችን ካገኘ በጣም አደገኛ የሚባል ተጫዋች ነው። ሌላኛው ደግሞ እርግጠኛ ያልሆንኩበት እንግዲህ ሃጂ ራይት የተባለው ነው። አምና እንግዲህ በውድድር ዘመኑ ከፍተኛ ግብ አስቆጣሪ ነበረ ለኮቨንትሪ ሲቲ። ስለዚህ በዚህ ጨዋታ ላይ የመድረስ ያለመድረሱ ጉዳይ አጠራጣሪ ቢሆንም ግን ይህም ሃጂ ራይት በጣም አደገኛ የፊት መስመር ተጫዋታቸው ነው። አሰላለፍን በተመለከተ እንግዲህ የአርሰናል ቋሚ 11 ምን ሊመስል ይችላል የሚለውን እንግዲህ በ4-3-3 አሰላለፍ እንደሚከተሉ ያቀርብላችኋለሁ። እንደተለመደው ሁሌም የዘብ ግባችን ጠባቂ የሆነው ዳቪድ ራያ በቦታው ላይ ይገኛል። ቤንያሚን ዋይት፣ ሞስኬራ፣ ጋብሪኤል እና ሪካርዶ ካላፊዮሪ ኋላ መስመር ላይ ያሉ ሉዊስ ስኬሊ፣ ኦዴጋርድ እና ጊማሬሽ እንዲሁ መሀሉ ላይ ይሆናሉ ብዬ አስባለሁ። ማዱዌኬ፣ ሃቨርትስ እና ዞሊስ ጨዋታውን ይጀምራሉ ብዬ ነው ማስበው። ትክክለኛው የአማካይና አጥቂ መስመር ምርጫ እንግዲህ በአብዛኛው የሚወሰነው በመጨረሻ የአካል ብቃት ሁኔታዎች ላይ ነው። እንግዲህ አንዳንድ ትንበያዎች ራይስ ከቤንች ሊጀምር ይችላል ይላሉ፣ ሌሎቹ ደግሞ ቋሚ ሆኖ ይጀምራል የሚሉም አሉ። ስለዚህ ይሄ የእናንተ ምልከታ ነው። እንግዲህ በጨዋታው ላይ ምን እንደሚፈጠር የጨዋታ ግምታችሁን ማስቀምጡልኝ። ይመሳችሁ መድፈኞቹ።